ጌታ ኢየሱስ ለዓለም ሁሉ የተሰጠ የእግዚአብሔር ስጦታ ነው። መንፈስ ቅዱስ ግን ዳግመኛ የተወለዱ ሰዎች ስጦታ ነው። ጌታ ኢየሱስን ያልተቀበለ ሰው መንፈስ ቅዱስን ሊቀበል አይችልም። ምክንያቱም መንፈስ ቅዱስን ለመቀበል መጀመሪያ ጌታ ኢየሱስን መቀበል ያስፈልጋል። ለምን ካላችሁኝ ደግሞ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰው ሁሉ ይላል ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። የእግዚአብሔር ክብር እንዲጎል ያደረገው ኃጢአት ነው። ስለዚህ ኃጢአት ከእግዚአብሔር ክብር እንድትጎሉ ያደርጋቸዋል። ጌታ ኢየሱስን መቀበል ማለት ወደ ህይወታችሁ ስታስገቡት ጌታ ኢየሱስ በመስቀል ላይ የሰራላችሁን ስራ አምናችሁ እሱ ከሰራላችሁ ስራ ጋር መስማማት ማለት ነው። ስለዚህ ጌታ ኢየሱስ በመስቀል ላይ ደሙን አፍስሷል ስትሉ ኦሬዲ በኢየሱስ ደም ነጽቻለሁ እያላችሁ፣ ይሄ ማንነታችን በኢየሱስ ደም ሲነጻ መንፈስ ቅዱስ ለመኖር ወደኛ ይመጣል ማለት ነው። መንፈስ ቅዱስ ኃጢአተኛ ሰው ውስጥ ሊኖር አይችልም። ለዛ ነው ብሉይ ኪዳን ውስጥ ብዙ የእግዚአብሔር ሰዎች ውስጥ በእነሱ ውስጥ አይኖርም ነበር፣ በእነርሱ ላይ የሆነ ነበር የሚሰራ። እግዚአብሔር መንፈስ በላያቸው ላይ ይመጣ ነበር ነው የሚለው። በውስጣቸው ይኖራል የሚል እግዚአብሔር ቃል የለም። አዲስ ኪዳን ላይ ነው ጌታ ኢየሱስ መጥቶ ከኃጢአተኛ ማንነታችን አላቆ በደሙ ካነጻን በኋላ ነው መንፈስ ቅዱስ በእኛ ውስጥ መኖር የጀመረው። መንፈስ ቅዱስ የእውነተኛ የክርስቲያኖች ህይወት ነው። መንፈስ ቅዱስ የእውነተኛ የክርስቲያኖች መገለጫ ልዩነት ነው። መንፈስ ቅዱስ የኛ ልዩነታችን ነው። እኛን ከሌሎች የሚለየን የሆነ አለባበስ፣ አነጋገራችን፣ የሆነ ነገራችን አይደለም። እኛን ከሌላ ሰዎች የሚለየን መንፈስ ቅዱስ ይባላል። ያ መንፈስ ቅዱስ ደግሞ ተሰጥቷቸዋል። መንፈስ ቅዱስ ተሰጥቷቸዋል ማለት ደግሞ ቀላል ነገር አይደለም። ይኸው አምላክ ነው የተሰጣችሁ። አምላክ በእናንተ ውስጥ እየኖረ ነው ማለት እግዚአብሔር ምን ያክል እንደሚወዳችሁ ማሰብ አለባችሁ። እግዚአብሔር በጣም እንደሚወዳችሁ የምታውቁት መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መንፈስ ቅዱስን የተሳደበ ስርየት አይደረግለትም ይላል። ቢኮዝ እግዚአብሔር በመንፈስ ቅዱስ ቀልድ አያቅም። እግዚአብሔር በመንፈሱ ቀልድ አያቅም። ስለዚህ ያንን መንፈስ ሰጥቷቸዋል ማለት ይኸው ጌታ ኢየሱስን ሰጥቷቸዋል ማለት እሱም በጣም ዲፕ ነው። ጌታ ኢየሱስን ሰጠን ብለን ስንገረም መንፈስ ቅዱስን ደግሞ ሰጠን እንደገና። ኦ ላባራዲ ጋባራዶሽ አባራዲ ላቬንታ ካፓራዴስተስ። በህይወታችን ውስጥ መንፈስ ቅዱስን አሳዝነን ሊሆን ይችላል። ምክንያቱም መንፈስ ቅዱስ ፊሊንግ አለው። መንፈስ ቅዱስ አያዝንም አይደለም፣ ያዝናል። ምክንያቱም መጽሐፍ ቅዱስ ሲናገር በእናንተ ውስጥ ያለውን ይላል ቅዱሱን የእግዚአብሔርን መንፈስ አታሳዝኑት ይላል። ቢኮዝ መንፈስ ቅዱስ ያዝናል ማለት ነው። ፊሊንግ አለው መንፈስ ቅዱስ። መንፈስ ቅዱስ ደስ ይሰኛል፣ ያዝናልም። እዛ እኮ ነው ጌታ ኢየሱስ ሲጠመቅ እግዚአብሔር ደስ እንደሚሰኝ የምታውቁት። ጌታ ኢየሱስ ሲጠመቅ እንደዚያ በሱ ደስ የሚለኝ የምወደው ልጄ እርሱን ስሙታል አይደለ? ስለዚህ ኦሬዲ ደስ ተሰኝቷል እግዚአብሔር በልጁ ማለት ነው። ስለዚህ መንፈስ ቅዱስ አታሳዝኑት ካለ ፊሊንግ አለ፣ ያዝናል ማለት ነው። መንፈስ ቅዱስ ምን ስናደርግ ነው የሚያዝነው ካላችሁኝ፣ ለእርሱ ጊዜ የማትሰጡት ከሆነ ያዝናል። ከእርሱ ጋር ጊዜ የማታሳልፉ ከሆነ ያዝናል። መንፈስ ቅዱስ ከእናንተ ጋር ጊዜ ማሳለፍ ይፈልጋል፣ ሊያወራችሁ ይፈልጋል። ስትንበረከኩ አውርታችሁ ብቻ አትነሱ። መንፈስ ቅዱስ ምን ትላለህ፣ በዚህ ጉዳይ ላይ ምን ልትናገረኝ ትፈልጋለህ ብላችሁ ጠይቁት። መንፈስ ቅዱስ ይናገራል፣ ያወራል፣ ይሰማል፣ ይናገራል። መንፈስ ቅዱስ ሊያወራችሁ ይፈልጋል። አንዳንዴ መንፈስ ቅዱስ እንድትንበረከኩ የሚያደርጋችሁ ድምፁን ሊያሰማችሁ ፈልጓል። ብዙ ሰው ግን ለመጸለይ ይገባና ተንበርክኮ ብቻ አውርቶ ብቻ ይነሳል። አውርታችሁ ብቻ የምትነሱ ከሆነ መንፈስ ቅዱስ የማሰሙ ከሆነ ይህ ሮንግ ነው። ከዚህ በፊት ነግራችኋለሁ። ጸሎት ማለት አናሎግ አይደለም፣ ዲያሎግ ነው። ዲያሎግ ማለት ደግሞ ከሁለት ሰዎች ጋር የሚደረግ ንግግር ነው። አንድ ሰው ብቻውን አውርቶ የሚነሳበት አይደለም። አንዱ አካል ካወራ በኋላ ያኛው ይሰማል፣ ያኛው ሲናገር ደግሞ ይሄኛው ይሰማል ማለት ነው። ስለዚህ እግዚአብሔር ጋር አውርታችሁ ብቻ ሳይሆን እግዚአብሔር ለእናንተ ያለውን ሐሳብ ሰምታችሁ የምትወጡበት ፕሌስ ነው ጸሎት። ስለዚህ ስትጸልዩ መንፈስ ቅዱስ እንዲናገራችሁ ጋብዙ። መንፈስ ቅዱስ ምን ልትለኝ ይፈልጋል? ኢቭን እሱ አይደለም፣ እስክሪብቶና ደብተር ይዛችሁ ግቡ። የጸሎት ስፍራችሁ ላይ ጸሎት ስፍራችሁ ውስጥ እስክሪብቶና ደብተር ይዛችሁ ግቡ። መንፈስ ቅዱስ ምን ልትናገረኝ ትፈልጋለህ ብላችሁ። ኢቭን ያንን ማድረጋችሁ እምነታችሁን ያሳያል። እግዚአብሔር ደግሞ ብዙ ጊዜ የሚመልሰው ለእምነታችሁ። መጽሐፍ ቅዱስ ላይ ጌታ ኢየሱስ በጣም ከሚገረምባቸው ነገሮች ውስጥ አንዱ በእምነት ነው። ጌታ ኢየሱስ በጣም ሲደነቅባቸው የነበሩት በእምነታቸው እጅግ
ተደነቀ ይላል። ኢቭን መቶ አለቃውን ጌታ ኢየሱስ ሲያየው በዚህ ከተማ ላይ እንደዚህ አይነት እምነት አይቻላቅም አለ። ጌታ ኢየሱስ በጣም የሚያስገርመው ነገር እምነታችሁ ነው። ከየትኛውም ነገር በላይ እግዚአብሔር የሚመልሰው ለእምነታችሁ ነው። የምታምኑ ከሆናችሁ እግዚአብሔር አለመመለስ አይችልም። ስለዚህ በእምነት ወደ እግዚአብሔር ፊት ቅረቡ። እግዚአብሔር እንደሚናገራችሁ አውቃችሁ ቅረቡ። ቢኮዝ እናንተ ልጅ ናችሁ። የእግዚአብሔር ልጅ ነን እኛ። እኔ እግዚአብሔር ጋር ስቀርብ ድምፁን ለመስማት ነው የምቀርበው። አባቴን ላወራው ነው። አባባ ምን ትለኛለህ? በእኔ ጉዳይ ላይ ምን ልትናገር ትፈልጋለህ ብዬ ነው የምቀርበው። እግዚአብሔር ደግሞ ልጁ ነኝ፣ ያወራኛል፣ ይናገረኛል። ኦላ ካታላ ባራዲያ ባሪ ካታላ ባራዶሽ። በእውነት የእግዚአብሔር መንፈስ በኃይል እየተሰማኝ ነው ይህን ነገር ማወራችሁ። ፉሊ የእግዚአብሔር ኃይል ተቆጣጥሮኝ ነው ይህንን መንፈስ ማወራችሁ። በጌታ በኢየሱስ ስም ይህ ኃይል ያገኛችሁ። በጌታ በኢየሱስ ስም ይህ ኃይል ያገኛችሁ። በኢየሱስ ስም ያገኛችሁ። ላዲጋ ባራዲስ ተስካትረዲያ ቬደገደ ቦምባሪያ ተካምባራ ካቶስ። ስለዚህ መንፈስ ቅዱስ የእውነተኛ የክርስቲያኖች ህይወት ነው። እኛን ከሌሎቹ ልዩ የሚያደርገን በአንገታችን ላይ የምናስረው መስቀል አይደለም፣ ሆነ የምንጠመጥመው ነገር አይደለም። እኛን ከሌሎቹ ለየት የሚያደርገን የእግዚአብሔር መንፈስ በእኛ ውስጥ መኖሩ፣ በመንፈስ ቅዱስ መታተማችን። ገብቷችኋል? አምላክ በእናንተ ውስጥ ነው ማለት ኦላ ካፓራዲ ላቬንታ ካፓራዲያ። አምላክ በእናንተ ውስጥ ነው ማለት ኤቭሪቲንግ ገዢ ናችሁ ማለት ነው። በእናንተ ውስጥ ያለው ነው እንጂ ገዢ ሌላው አይደለም። እኛ ጴንጤዎች ክርስቲያኖች ኢየሱስ ጌታ ነው ስንል እያልን ያለነው ኢየሱስ ድሮኑም ጌታ ነው፣ መጽሐፍ ቅዱስም ጌታ እንደሆነ ይናገራል። ነገር ግን ኢየሱስ ጌታ ነው እያልን ያለነው በራሳችን ህይወት ላይ ኢየሱስ ጌታ ነው እያልን ነው። አንድ ሰው ኢየሱስ ጌታ ነው ሲል በራሱ ህይወት ላይ ጌታን እየሾመው ነው። ስለዚህ ኢየሱስ ጌታ ነው ማለት የማይችሉ ሰዎች በህይወታቸው ላይ ሌላ ጌታ የሆነ አካል አለ ማለት ነው። እናንተ ህይወት ላይ ጌታ የሆነ አካል ከሌለ ኢየሱስ ጌታ ነው ማለት ትችላላችሁ። እናንተ ህይወት ላይ አጋንንት ጌታ ከሆነ ኢየሱስ ጌታ ነው ልትሉ አይችሉም። ምክንያቱም መጽሐፍ ቅዱስ ላይ ኢቭን ጌታ ኢየሱስ ሲወለድ ንጉሥ ሰምቶ እኮ ነው ሊያስገድለው አለ የሚለው። ሙሴም ሲወለድ እኮ ሊያስገድለው ያለው። ገብቷችኋል? ስለዚህ ተቀናቃኙ እየመጣ ነው ማለት ነው። አንድ ሰው ሁለት ጌታ ሊኖረው አይችልም ይላል አይደል መጽሐፍ ቅዱስ። ስለዚህ በህይወታችሁ ላይ አንድ ብቻ ነው ገዢ ሊሆን የሚችለው። ስለዚህ አንዳንድ ሰዎች በህይወታቸው ላይ አጋንንት ስለሆነ ህይወታቸውን የገዛው ኢየሱስ ጌታ አይደለም ይላሉ በግልጽ። ነገር ግን ያ ሮንግ ነው። ኢየሱስ ጌታ መሆኑን መጽሐፍ ቅዱስ ዲቴል ይናገራል። ነገር ግን እኛ ኢየሱስ ጌታ ነው ስንል በራሳችን ህይወት ላይ ጌታ እያደረግነው ነው፣ እየሾምነው ነው። ኢየሱስ ጌታ ነው ስን በእኔ ህይወት ላይ ሌላ ጌታ የለም እያልኩ ነው። ኢየሱስ ብቻውን ለእኔ ጌታ ነው እያልኩ ነው። ስለዚህ አዳኙ ኢየሱስ ብቻ ነው። እኔን ሊያድነኝ የሚገዛኝ ከኔ በላይ ሌላ ገዢ የለም። ገዢዬ ጌታ ኢየሱስ ብቻ ነው እያልኩ ነው። ለዛ እኮ ነው መጽሐፍ ቅዱስ በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ላችሉ ማለት የእግዚአብሔር መንፈስ ሲኖርባችሁ ነው ኢየሱስ ጌታ ነው ማለት የምትችሉት። ምክንያቱም እናንተ ውስጥ ያለው የእግዚአብሔር መንፈስ ስለሆነ ማለት ክፉ መንፈስ አይደለም ያለው፣ የእግዚአብሔር መንፈስ ነው ያለው። ስለዚህ የእግዚአብሔር መንፈስ በእናንተ ውስጥ ካለ ኢየሱስ ጌታ ነው ማለት ትችላላችሁ። በእናንተ ህይወት ላይ ኢየሱስን መሾም ትችላላችሁ ማለት። ስለዚህ ኢየሱስ ክርስቶስ ጌታ፣ ሌላ አዳኝ የለም፣ ሌላ ፈዋሽ የለም፣ ሌላ ያዳነን የለም። በመስቀል ላይ ስለኛ ኃጢአት የሞተው ጌታ ኢየሱስ ብቻ ነው። እርሱ ሞቶ ህይወቱን ሰጥቶናል። ኃጢአቴን ወስዶ ጽድቁን የሰጠን ጌታ ኢየሱስ ብቻ ነው። እነ ገብርኤል በእግዚአብሔር ፊት ነው የሚቆሙት። እሱ ይገርማችኋል። እኛ በአብ ቀኝ የተቀመጠን ሰዎች አለን እኮ። በእግዚአብሔር ቀኝ ተቀምጣችኋል ነው የሚለው። እኔ በእግዚአብሔር ቀኝ የተቀመጥኩት አለው እኮ። እኛ በእግዚአብሔር ቀኝ የተቀመጥናለን። እግዚአብሔር ትልቅን ስፍራ ነው የሰጠን። ጌታ ኢየሱስ ሊያከብረን ሲፈልግ በጣም ነው ያከበረን። ለዛ ነው ቦታውን ፖዚሽኑን ነው የሰጠን። በአብ ቀኝ አስቀምጦናል። እኛ ከተራ ነገር ጋር አላወዳደረንም። ገብቷችኋል? ልጆቹ ነን። የሱ ዲኤንኤ ያለብን ነገር ዳግመኛ የተወለድን የእግዚአብሔር ልጆች ነን። እናንተ ግን ዳግመኛ የተወለዳችሁት ይላል ከሚጠፋው ዘር አይደለም ይላል፣ ሕያውና ለዘላለም በሚኖረው ይላል በእግዚአብሔር ቃል ከማይጠፋው ዘር ተወልዳችኋል ይላል። ከማይጠፋው ዘር የተወለዳችሁት ከእግዚአብሔር ቃል ነው። ያ የእግዚአብሔር ቃል ደግሞ ምንድን ነው ካላችሁኝ ዮሐንስ 1:1 ላይ ሲናገር እንደዚህ ይላል፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ያ ቃል ራሱ እግዚአብሔር ነበር ይላል። ያ ቃል ደግሞ እግዚአብሔር ነበር ይላል። ስለዚህ
ከክራይስት ተወልደናል። ከማይጠፋው ዘር ነው የተወለድነው። የሆነ ዘራችን የሚጠፋ ሰዎች አይደለም። የኛ ዘር ክራይስት ነው። ከማይጠፋው ዘር ነው የተወለድነው። ለዘላለም ሕያው ሆኖ ከሚኖረው ከእግዚአብሔር ቃል ከማይጠፋው ከክርስቶስ ተወልደናል። ልንጠፋ አንችልም። ምክንያቱም ዘራችን ከክርስቶስ ነው። ከክርስቶስ ተወልደናል። ስለዚህ እናንተ ተራ ሰዎች አይደላችሁም፣ ውድ ናችሁ። እግዚአብሔር ውድ እንደሆናችሁ የምታውቁት እግዚአብሔር ውዱ መንፈሱን ሰጥቷችኋል። በዚህ ዓለም ላይ ውድ የተባለው ነገር ምን እንደሆነ ታውቃላችሁ? የእግዚአብሔር መንፈስ ነው። ሰው በብር የእግዚአብሔርን መንፈስ ሊገዛ አይችልም። ቢሊየን ትሪሊየን አውጥተን የእግዚአብሔርን መንፈስ ልንገዛ አንችልም። በመንፈስ ቅዱስ ልንሞላ አንችልም። በረሃባችን የእግዚአብሔርን መንፈስ መሞላት የምንችለው መንፈሳዊ ረሃብ ሲኖራችሁ ነው በእግዚአብሔር መንፈስ የምትሞሉት። በእግዚአብሔር መንፈስ የምትሞሉት በብር አይደለም። ብር ከፍላችሁ በእግዚአብሔር መንፈስ መሞላት አትችሉ። ለዛ ነው እግዚአብሔር እኮ የማይቻል ነገር ስለሆነ እኮ ነው ጌታ ኢየሱስንም በነፃው የሰጠን፣ ደግሞም በነፃ የእግዚአብሔርን መንፈስ የሰጠን። ልንከፍል ስለማንችል እኮ ነው። ይህ ዓለም ቢሸጥ እንኳን መንፈስ ቅዱስን ሊገዛ አይችልም። እኔ እላለሁ ብዙ ጊዜ ጌታን ነው የምላችሁ፣ መንፈስ ቅዱስን አውሩት። መንገድ ላይ ስሄድ፣ ስራመድ፣ ቁጭ ስል፣ ስተኛ መንፈስ ቅዱስ እወድሃለሁ፣ መንፈስ ቅዱስ ታስፈልገኛለህ፣ መንፈስ ቅዱስ ያላንተ ነው መኖር የማልችለው፣ ያለ ሌላ ነገር መኖር እችላለሁ፣ መንፈስ ቅዱስ ያላንተ በፍጹም መተንፈስ እንኳን አልችልም እላለሁ። ምክንያቱም ክርስትና ያለ መንፈስ ቅዱስ የሞተ ነው። መንፈስ ቅዱስ የሌለበት ህይወት ሞት ነው። ምክንያቱም መጽሐፍ ቅዱስ እንደዚህ ይላል እኮ ክርስቶስን ከሙታን ያስነሳው ያ ሕያው መንፈስ በእናንተ ውስጥ ቢኖር ይላል ለሚሞተው ሰውነታችሁ ህይወትን ይሰጣል ይላል። ስለዚህ የሚሞት ነገር ቢኖራችሁ እንኳን የእግዚአብሔር መንፈስ በእናንተ ውስጥ ካለ ህይወትን ይሰጣል። ላይፍ የሚሰጠው የእግዚአብሔር መንፈስ ስለሆነ በውስጣችሁ አለ ማለት ነው። ያ መንፈስ ነው ህይወትን የሚሰጣችሁ እያለ። ስለዚህ መንፈስ ቅዱስን አውሩት፣ መንፈስ ቅዱስን ጋብዙት። መንፈስ ቅዱስ በህይወታችሁ ላይ ይሰራል። ያውጣጫል። ያለ መንፈስ ቅዱስ ያለ ኃይል የምታገለግሉ ከሆነ ፓወር ፓክድ የሆነ አገልግሎት ማታገለግሉ ከሆነ ባታገለግሉ ይሻላል። ያለ መንፈስ ቅዱስ ሰው ማገልገል አይችልም። የእግዚአብሔር ቃል ፊደል አይደለም፣ ስፒሪትና ላይፍ ነው። ስለዚህ ህይወትና መንፈስ ከሆነ መካፈል አለባችሁ መንፈሱን። ገብታችኋል? ስለዚህ እግዚአብሔር ይባርካችሁ፣ ዘመናችሁን ይባርክ። ሁሉ ጊዜ በእግዚአብሔር መንፈስ መሞላት ተለማመዱ። ሁሉ ጊዜ ጧስ ዕለት ነው የሚለው መጽሐፍ ቅዱስ። ዕለት መንፈስ ይሙላባችሁ ነው የሚለው። ስለዚህ ማለዳ ላይ ተነስታችሁ ስትጸልዩ በመንፈስ ቅዱስ ተሞልታችሁ ወደ ስራችሁ ሂዱ። ጧት ላይ ስትነሱ ነገራችሁን አስለቅቃችሁ መሄድ አለባችሁ። በጧት ተነስታችሁ ነገሮቻችሁን ለእግዚአብሔር ሰጥታችሁ ነገራችሁ መንፈስ ቅዱስን ከፊታችሁ አስቀድማችሁ የምትሄዱ ከሆነ የትኛውም ጥፋት በእናንተ ህይወት ላይ ሊሰራ አይችልም። ባጋንንቱ ዓለም ላይ ዛሬ እንድትሞቱ ታቅዶ ሊሆን ይችላል። ነገር ግን መንፈስ ቅዱስን ተሞልታችሁ ስትወጡ ያንን ነገር እያፈረሳችሁ። ስለዚህ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እኔ ወንድማችሁ ራኦል ነኝ። ይህንን አካውንት በደንብ ላይክ፣ ሼር አድርጉ፣ ብዙ ሰዎች ጋር ይድረስ። ተባረኩ። ሻሎም